የቀድሞው የደህንነት መስሪያ ቤት ኢትዮጵያ በሺህ ዓመታት ታሪኳ አይታው የማታውቅን ልማት እንድትሰራና ከወለጋ እስከ ሞያሌ ከሐዋሳ እስከ ዛላምበሳ ሰላም የሰፈነባት ምድር እንድትሆን ዜጎች ነግዶ መመለስ ተምሮ መመረቅ ብርቃቸው እንዳይሆን ያደረገ በቀንም በሌሊትም ሰዎች በነጻነት እንዲንቀሳቀሱ ነጻነት ይኖራቸውም ዘንድ የተሰራ ጠንካራ የደህንነት ተቋም ነበር። ለኢትዮጵያ ብቻ ሳይሆን ለጎረቤቶቿም የተረፈው ያ የደህንነት መስሪያ ቤት አዲስ አበባ የሚሄዱ እንግዶችን ደህንነት ለማስጠበቅም ተግቶ የሚሰራ ነበር። እዚህ ጋር ባራክ ኦባማ ወደ ኢትዮጵያ በሄዱ ጊዜ የፈጸመውን ታሪክ ማስታወስ ያስፈልጋል። ከዓመታት በኋላ መረጃውን ያወጡት በወቅቱ የፕሬዚዳንት ኦባማ የደህንነት አማካሪ የነበሩት ሱዛን ራይስ ናቸው። ሱዛንም ጌታቸው አሰፋም ስልጣን ከለቀቁ በኋላ የተነገረው የአሜሪካዊቷ ፖለቲከኛ ቃል እንዲህ የሚል ነው። ኢትዮጵያ በገባን በመጀመሪያው ቀን ነው ካረፍኩበት ክፍል ወጥቼ ወደ ደህንነት ሰራተኞቻችን ክፍል ገባሁ። ያኔ ነው አስደንጋጩን ነገር ያረዱኝ። ፕሬዚዳንት ኦባማ